ግጥም የቤተክርስቲያን መዝሙር ሰቀሉ ሆይ የሚል አለ። ሞታልና ስለኔ ላይቀር መሞት አፈር መልበስ የሚል እንደ በደሌማ እንደ ቸርነት ግጥሙን ሲሳይ አለሜ ዜማውን ሲራክ የሰራው ወደ አንተ ሰግዳለሁ ብቻ ከዚህ ብዙ ነው ከ10 ምናምን በላይ የሆኑ ናቸው እኔ እነዚህ ነው ለጊዜ ያገኙት ማለት ነው ከነግጥሙ የዚህ ሰው የጥበብ ልቀት የእውነትም እጆቹ ለጥበብ የቸሩ በመሆናቸው ምስክር ናቸው የዚህ ሁሉ ሚስጥር ጥንስሱ ከወዴት ይሆን መሰረቱን ፍለጋ ወደ ግቢ ገብርኤል ደጃፍ አቀና የዚህ ሰው የጥበብ ልቀት የእውነትም እጆቹ ለጥበብ የተቸሩ መሆናቸውን ምስክር ናቸውና የዚህ ሁሉ ሚስጥር ጥንስሱ ከወዴት ይሆን መሰረቱን ፍለጋ ወደ ግቢ ገብርኤል ደጃፍ አቀናው እውነትም ይህ ሰው የዜማና ገጣሚ ብቻም አይደለም የሃይማኖታዊ ዝማሬዎችንም ያበረከተ እንቁ ሰው እንጂ እንደ ቸርነት አቤቱ ማረኝ አቤቱ ማረኝ በማህሌት ዝማሬ ጥሩ አንደበት አለው ይችላል የለፋበት ነው ያገለግል ነበር ነገር ግን ሰው አገልግሎቱ ብቻ ትርጉም ስለሌለው ለስጋየም ቤተሰብ መስራት ስለማልችል እዚህ ደሞዝ የለምና እዛ ደግሞ ለደሞዝ ማገኝበት መቀጠር አለብኝ ብሎ ነው የተቀጠረው ይመስለኛል ታዲያ ቢቀጠርም ለነፍሱ አስቦ እየመጣ በነፃ ያገለግል እንደነበር አቃለሁኝ ግቢ ገብርኤል ይያለ መንፈሳዊ መዝሙሮች አልነበር የሚጽፈው እና በቃ ወደ ግጥም ወደ እንትኑ ልብ ወደዛ ሲያደላበት ነው ወደ ሙዚቃ ምናምን እንትኑ ከዛ ቤተክርስቲያን ግን ሲወጣ እነዛን ስራዎች አበርክቶ ነው ለቤተክርስቲያን አበርክቶ ነው የወጣው ቀጥታ እዛ ይገባው ማለት ነው እዛም ሲገባም ምድር ጦርም በዘፋኝነት ነበር መስፈን እችላለሁ ምናም ብሎ ነበር በድምጻይነት ነበር የገባው ግን በቃ ራሱ ጽፎም ብሎ ሳይ ስላልተመቸው ትቶት በጸሐፊነቱ ነው የቀጠለው ማለት ነው እና እዛም 10 አመት ነው በአጠቃላይ ከ40 ንጹህ 40 አመት የሚሆን አርት ላይ ቆይቷል ማለት ነው ፍቅር አለ ከምንም በላይ እውነቴን ነው ሁሉም ይወዳል በይበልጥ ደግሞ ለእምነቱ አርበኛ መከታ የሆነ ወንድማችን ነበር አባታችን ነበር ስለዚህ እንደዚህ ሆኖ አንድ ሰው አቅሙን የፈቀደ እየለፋ እንዳጋጣም ቢያልፍ ይሄ አለፈ አይባልም ያ መልካም ስራው ከእግዚአብሔር ጎን ያስቀምጣል ማየ የተቀደሰ ስለነበረ ከእግዚአብሔር ጎን ያስቀምጣል ድንቅ የሆነ ወንድማችን አባታችን ነበር ውለታ የዋለለት ነገር ቢኖር የቤተ ክህነት ህይወቱ ነው የተማረው ቀኔ ድጓ አቋቋም ያሬዳዊ ዝማሪ እነዚህን በመማሩ ነው ብዙ የግጥምና ዜማ ድርሰቶች ሊሰራ ይቻላል ሲጀመር የሙዚቃ መሳሪያ አንድ ሰው ሳይጫወት ልምዱ ሳይኖረው ዜማ ለመስራት ትንሽ እኮ ይከብዳል ሲራክ እንደቀልድ ነው ግጥም እዚህ ጋር ይሰራል እዚሁ ጋር ራሱ አንጎራጉሮ በቴፕ ቀርጾ ከነዚህ የሚጨርሰው ነው ግጥምም ዜማም ነው ሲራክ ይሰራው ማለት ነው እና የቤተ ክህነት እዛ የተማረው ያሳለፈው ነገር ነው ይጠቀመው ብዬ አስባለሁ ለድርሰቱም ለምኑም ማለት ነው በዓላት በሆነ ጊዜ እያመጣ እያገለገለ ማህሌት ባለ ጊዜ ክብሩ እየመታ ይሄድ እንደነበረ አቃለሁኝ ይህ ወርሃ ግንቦት ለሀገሩ ያበረከተችው የግንቦት ስጦታ የሆነው በስራዎቹ አንቱታን ያተረፈው ሰው በዋድላ ደላንታ አውራጃ ልዩ ስሙ ወገልጤና በተባለ ስፍራ ግንቦት 21 ቀን በ1939 ዓ.ም ተወለደ። ከ30 በላይ ለሚሆኑ ዜመኞች ግጥምን የቸረ የቅኔው ሊቅ አባት ሲራክ እግሩ እንዴት ወደ ዜማው አቀና ያሉም እንደሆነ እድገቱ ከደጀ ሰላም ነበርና እድሜው ለትምህርት እንደደረሰ በሀገሩ ባህል መሰረት ዜማና ቅኔ እንዲሁም ድጓና ጾመ ድጓ ከአቋቋም ጋር የቤተክርስቲያኒቱን አብነት የሆነውን ያሬዳዊ ዝማሬ ሲቀኝ በማደጉ ሆኖ ሳለ ወደ አዲስ አበባ በመምጣትም በግቢ ገብርኤል ቤተክርስቲያን ከማገልገሉም በላይ በሊቃውንት ጉባኤ አባልነት ሲያገለግል ቆይ ተዘከረለትም እኔ እንደውም አሁን ኤንቢሲ
እንዴት አስታውሳችሁ እንደመጣችሁ አላውቅም። ምክንያቱም ብዙ ከኔ የተሻለ ለሱ ምስክርነት መስጠት የሚችሉ ሰዎች በህይወትም አልፈዋል፣ አሁንም የሉም። ያው ቲያትር ቤት ውስጥ ጥቂት ከቀሩ ሰዎች አንዱ ስለሆንኩ እና ባወቅኩት በአጭር ጊዜ ውስጥ እኔ እኮ አሁን እያወራው ያለሁት በደረስኩበት ዘመን እንጂ ጠለቅ ያለ እውቀት ኑሮኝ ስለ ሲራክ ከመሰረቱ ጀምሮ ያለውን አይደለም እና አልተደረገለትም እንደውም እና አሁን ራሱ ይሄ ትውስታ መደረጉ ይሄ በጣም 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 እኔ ኤንቢሲን አመሰግናለሁ። ሲራክ አልተከፈለው ሲጀመር ለዛ ሁሉ ስራ አልተከፈለው። አሁን አብዛኛው ዘፋኞች ዘመን ተሻግሮ አሁን ላይ ምን ደነግጥላቸው ስራዎች ከጥላውን ገሰ ጀምሮ የሰጣቸው ስራዎች አልተከፈሉ። አብዛኛው በነፃ ነው። አብሶ ለጥላውን አንድ ስራ ብቻ የተፈራረሙበት የተከፈለው አይ ዘመናዊ ጊዜ የሚለው ግጥምና ዜማ የተከፈለበት እንትኑን አገኘው እንጂ ሲራክ አብዛኛውን እንዲሁ አይቶሽ ካንቺ ጋር የሚሄድ ስራ የሆነ ነገር ሰራ አይደለ አንቺ ባትዩም ይሰጥሻል። እንደዛ ነበር በፊት እና ሲራክ አልተከፈለው። ለሙያው ግን በጣም ዋጋ ከፍሏል። የብሔራዊ ቲያትር አብሶ ባለውለታ ነው። ሩቅ ሳትሄጂ የብሔራዊ ቲያትር ባለውለታ ነው በብዙ ነገር ማለት ነው። ከዚህ ከስራውም ባለፈ በብዙ ነገር ባለውለታ ነው። ግን ሲጀመር ሲራክም በፊትም የህዝብ ፍቅር ነው፣ የሰው ፍቅር ሁሌ የሚጸልየው የሚመኘውም ነገር የሰው ፍቅር ነው። የሆነ ግጥሙ ላይ እንደውም ስለራሱ የጻፈው ግጥም ነበረ ቆይቷል ካነበብኩትና መዝጊያው ላይ ያላት እንትን ትዝ ትለኛለች። ብልህ ሰው ታታሪ በተግባር ይለያል፣ የሰው ፍቅር ስጠኝ ብሎ ይጸልያል የሚል ስለራሱ ጽፎት የነበረ እንትን ነው እና የህዝብ ፍቅር ነው ሙያው የሰጠው። ድሮ ጡረታ በመጣበት ጊዜ የትንሽ ስርዓት ይደረግ ነበር። አሁን እሱም ቀርቷል። አሁን ምክንያቱም ጊዜው አቅም እየፈለገ ገንዘብ እየፈለገ ሰዎቹን ማዋጣት እየከበዳቸው ይመስለኛል። ቀስቀስ እያለ እሱም ጠፍቷል እና የሲራክ ብቻ ሳይሆን ሌላ ብዙ እና አስናቀች ወርቆ ምን እዚህ ቤት አክተሮች የታወቁ ናቸው፣ ትላልቆች ናቸው እና ማስታወሻ አልፎ አልፎ እዚህ ጋር ፎቶግራፋቸው ሊሰቀል ይችላል። ኤግዚቢሽን ሲኖር ኤግዚቢሽን ላይ ያው ስማቸው ይጠቀሳል፣ ፎቶግራፋቸው ይወጣል። እንዲህ አይነት ነገር አለ እንጂ የተለየ ማስታወሻ አይቻልም። አሁን በጣም ብዙ ዝና ብዙ ስም ምናምን ይገኝ ይሆናል። በእነሱ ጊዜ ግን ብዙ ፍቅር ነው የሚገኘው ከቲያትር። ብዙ ገንዘብም አይገኝበትም፣ ያን ያክል ህይወትም ለመምራት የሚሆን አይደለም። ነገር ግን እነሱ ጠንክረው ይዘውት ነው አሁን ላሉ ሰዎች ሊደርስ የቻለው። ስለዚህ አሁን ያለ ሰው አሁን ቲያትር ላይ የተሰማራ ሰው እዳ አለበት። እዳው ደግሞ እሱም ወደ ሌሎች ወደ ወጣቶቹ የማስተላለፍ ግዴታ አለበት እና ተስፋ መቁረጥ እንዲህ የመሳሰለ ነገር ለቲያትር ገዳይ ነው። እነ ሲራክ ሌሎቹ እንደ ሲራክ ያሉ አንጋፋዎቹ ቲያትር ላይ ተስፋ ቆርጠው ቢሆን ኖሮ ቲያትር ዛሬ አይኖርም። ነገር ግን የነሱ ተስፋ ለመቁረጥ እኛ ዛሬ እንድንሰማራ አድርጎናል። የኛ ደግሞ ተስፋ ለመቁረጥ ከኛ በኋላ ያሉ ወጣቶችን ለመፍጠር አስችሎናል። ስለዚህ ቲያትር የሚኖረው በሰሪዎቹ ፍቅር ነው፣ በሰሪዎቹ ትጋት ነው። ተስፋ መቁረጥ ገዳዩ ነው። በተለያየ ጊዜ የተለያየ ተስፋ ልትቆርጭ የሚያደርግሽ ነገር ሊያጋጥም ይችላል። ግን ይህንን ጊዜያዊ ነገር ማለፍ ያስፈልጋል ጠንክሮ እና እንደነ ሲራክ ካሉ ሰዎች ይህንን እንማራለን። እንግዲህ ለወጣቶቹም ምክር ይሆን እላለሁ። አቤት አንቺና ወሬ! አንተ ሰውዬ ሰው ሲያከብረው ተነሳብህ። ምን አባሽ ነሳብኛል? የህግ ሚስቴ ነው። እንደዚህ ጨብ ባደርጋት መቀመጫው አንጥሮ ወደኋላ ያፈናጥሮ ነበር የሚያዘረጋኝ። አንድ ፎቶ አሁን የቲክቶክ ፕሮፋይል ያለ ፎቶ አመት ምናምን አልፎታል፣ አልቀየርኩትም። እሱ ፎቶ ወደ መጨረሻ 2000 ላይ እኛ ተማሪ ነበርን። ከትምህርት ቤት መጣን፣ አቤት ቁጭ አልን፣ ምሳልን በላ ታጠቡ ምናምን ተብለን እጃችን ታጥበን ቁጭ ብለን እየጠበቅን ጠረጴዛ ላይ ያንን ፎቶ አየሁት፣ በትልቅ ጋዜጣ ተሸፍኖ ምናምን ማለት ነው። ከዛ ሲራክ ቁጭ ብሏል ሶፋ ላይ፣ ጋቢውን እዚህ ጋር አድርጎ ሪሞቱን ይዞ ቲቪ እያየ ነው። ከዛ ሳይ ፎቶ ነውና ገለጥኩትና በጣም ያምራል።
እና እንዴ በጣም እኮ ነው የሚያምረው ምናምን ስል በእጅ እንዳትነካ እንዳታበላሻል እኮ በጣም ያምራል በፍሬም ሆኖ ይሰቀል ይሄ እኮ እዚህ መሰቀል አለበት ስለው ምን አለ ይሄ አሁን አይሰቀልም አለኝ እኔ ስሞት ማስለቀሻ ነው እኔ ስሞት ነው ያን የሚሰቀለው አለኝ እና እንዳለኝ የዛን ወቅት ቢያንስ 2 ወር 3 ወር በኋላ ድንገት ታሞ የማያክሰው ታመመ 1 ወር ነው ሆስፒታል የቆየው ከዛ አረፈ ከዛ እኛ እንግዲህ ጩጬ ነን ከዛ ለቅሶ ነበረ የቀብሩ ሰዓት ላይ ድንኳን ውስጥ ስገባ ያ ፎቶ በፍሬም ተደርጎ አየሁት አሁንም ድረስ ቤት አለ እና ሁሌ ያን ፎቶ ሳይው ያቺ ያለ ነገር ትዝ ይለኛል ራሱ ላይ ተናግሮ ነው ያለፈውና አልረሳውም ይህ የጥበብ አርበኛ በ2001 ዓ.ም መስከረም 8 ቀን ከዚህ ዓለም በሞት የተለየው ይህ የሀገር ባለውለታ በኢትዮጵያ የቲያትር ታሪክ ውስጥ በትወና ብቃቱ ብሎም በዜማ ደራሲ ልቅነት አቻ የማይገኝለት ሲራክ ታደሰ ዛሬም ዘወትርም ገናና ዘመናዊ ሽሬ አያሌ ስራዎቹ ሲያወሱትና ሲዘክሩት ይኖራሉ። የእሱን ህይወት ታሪክ ጀምሬያለሁ ከእግዚአብሔር ጋር እሱ ካለቀልኝ በመጻፌ የእሱ ህይወት ታሪክ ይወጣል ማለት ነው እና ያው ብዙ ቦታ ስለሰራ ሲራክ የእሱ ነገር ተገልጾ ስለማያልቅ ቢያንስ በደንብ መረጃ አብሶ የቤተ ክህነቱን ብዙ መረጃ መሰብሰብ ስለምፈልግ ነው እንጂ አብዛኛው ታሪኩን ጽፌ እንትን ብያለሁ እና እግዚአብሔር ከፈቀደ ይታተማል ማለት ነው። በመጨረሻማ አመሰግናለሁ ስላስታወስሽ እንዲነሳ ስላደረጋችሁ አመሰግናለሁ። እድለኛ ነው ግን ማስተላለፍ የምፈልገው በዚህ አጋጣሚ ሲራክ እኛም ስላለን ወይ ደግሞ እኔ ስለሱ አልተኛም እውነት ለመናገር ያለፈውን ነገር ብዙ ነገር ስለማቅ ድካሙን ምናምን ብዙ ነገር ስለማቅ አልተኛም ግን ከሲራክ ውጪ ብዙ ሰዎች አሉ እነ ታምራት ሞላ አለመነሳታቸው ሁሌ የሚያመኝ ነጋሽ ጀንበሬ በላይ እና አማት ወዳጅ በጣም ብዙ ታሪክ የሰሩ ነሳቱ ተሰማ ሲዘከሩ ሲነሱ ምናምን አይቻላቅም ወይ ደግሞ የሰሩት ይሄን ሰሩ ተብሎ ሲነሳ አይቻላቅም እንዲነሱ ፈልጋለሁ ረመላምቱ ዘመዶዳጆቼ አይናፋር ሆኛለሁ አይናፋር አይቼ